ሰው የዘራውን ያጭዳል የተመኘውን ያገኛል ህልም እውነት ለማድረግ ይጠነክራል ይሰራል ይለፋል ይደክማል እርግጥ ሰው በተስፋው ኃይል ይጠነክራል መድረሻውን እያለመ መሰናክሎቹን በጥንካሬ በተስፋ በተመኘ ባለመው በህይወት ለሰከንድ አስበው በማታውቀው ያልዘራኸውን ታጭዳለህ ያላሰብከውን ትኖራለህ ያላለምከውን ህልም በእውን ያንተ ያልሆነ ያንተ ያልሆነ ያንተ ባልሆነ መቅሰፍት ተቀሰ ታዲያ ይህ ዕጣ ፋንታ ነው የአምላክ ዕቅድ የኔ በምራት ሀገር ላይ ወንጀለኛ ነህ ተብዬ ከህግ ለመደበቅ ከተማ ለከተማ አሰደዳለሁ ጫካና በረሃን በእግሮች ያቋርጣለሁ ተደብቄም ተሳቅቄም እኖራለሁ ብዬ ፈጽሞ አስቤያለሁ እነዚህ አይነት ህልም ማለት ተስፋዬ በሙያዬና በስራዬ ሀገሬንና ህዝቤን የሚያኮራ ስራ ሰርቼ በሀገሬ ላይ በሰላም ከቤተሰቦቼ ጋር መኖር እንጂ ወንጀለኛ ነህ ተብዬ የምሳደድ ሰው ሆናለሁ ለአፍታም አስቤያለሁ እኔ እንደዚህ አይነት ዘራት እኔ እንደዚህ አይነት ህልም አላለም ወደ አዲስ አበባ ከተማ ብዙ ኪሎሜትሮችን አቋርጬ የመጣሁት ቃል ኪዳኔን አፍርሼ በኃላፊነቴ ላይ ለፈጸምኩት ወንጀል ቅጣቴን ለመቀበልና በህግ ፊት ለመቆም ግን ከዛ በፊት ልጅና ሚስቴን ገድሎ እኔንም ወንጀለኛ አድርጎ በአገሬ ላይ ባይተዋር እንደሆነ ያደረገኝን ጓደኛዬ በእኔና በቤተሰቤ ላይ የፈጸመውን ግፍ በአደባባይ ላይ ሲናዘዝ ማየት ተዋት አንተ ደግሞ ማን ነህ ራስህ ብታድን አይሻልህም ተዋት ነው
እንገናኛለን። እንገናኛለን። እሺ ከዚህ አካባቢ መራቅ አለብን። ጓደኛውን ጠርቶ ይመጣል። እባክህን እሺ በል። አመሰግናለሁ አምላኬ። ና ግባ። ወይኔ እጄን እኮ ሰብሮኛል። ሰውየውን እዚህ ሰፈር ታውቀዋለህ እንዴ? ማነው እሱ? ኧረ እኔ አላውቀውም። በእናትህ ከየት ነው የመጣው? በእናትህ እኔማ አላውቀውም። ልኩን ነው ማሳይ። ኧረ እኔ እዚህ ማደር ልክ አይመስለኝም። ታዲያ እኔ ለማዳን ብለህ ከነዛ ከውሾች ጋር ተጋጭተህ ሁሉም በዚህ በማታ አግኝቶ በቀንም ቢያገኙ ስጋን ከመዘልዘል ወደኋላ እያስፈራራሽኝ ነው? ኖ እያስጠነቀቅኩ ነው። ሰዎች እኮ በጣም አደገኞች ናቸው። ዛሬ ስላዳንከኝ አመሰግናለሁ። ነገ ደግሞ እግዚአብሔር ያውቃል። የኔ ሽሽት መቼም አያልቅም። ነገር ግን የሰው በዚህ በሌሊት ለቅቄ ለሞታለሁ። ልጆቹንም በጣም ፈርተሻቸው? አዎ፣ ከእግዚአብሔር ቀጥሎ የሚፈራው እሱ። ህግማ ምስክር አምጪ መረጃ አለሽ እያለ የሰፈር ሰው ምናምን እንደዚህ አንቺ በሚያስቸግሩሽ ጊዜ እኮ ልብ አድርጉ ብሎ መክሰስ እኮ እዚህ ነገር በጣም ብዙ ነገር እኔ ራሴ ምስክር ብዬ የጠሯቸው ሰዎች እኔን ወንጀለኛ አድርገው ጭራሽ ያልተጠየቁት ይቀሩት። ለማንኛውም ሻው ሰርና ይቀረው የኔ ታሪክ መቼም አልቀረም እና በለስ ልቀቀኝ። አባ ኤልያስ የጠየቁት ጥያቄ ቀላል ነው። መኪኖቹን ከኬላ ለምን አታሳልፍ? ባክ የማን ኤልያስ አንድ ጊዜ እዚህ በኋላ የምንደማመጥበት ምንም አይነት ምክንያት የለም። ስለ ጓደኝነታቸው ሰዓት የለኝም። መኪኖቹን ብቻ አሳልፍ። አንተ ጨርሱ አይደል? ቤተሰቤን ግን አትንካ ባክ። ቤተሰቤን ተው። ለቤተሰብ ስትል ጊዜን ተጠቅምበት። ጨርሻለሁ። ሄሎ ማልበል ማርቆስ ነኝ። አቶ ይማነ ከመሸ ስለደወልክ ይቅርታ። ቢሮ እንዳለው እንዴት አወቅ? ስልክ ላይ ቀን ሙሉ ብደውል አታነሳው። የተከታተልከኝ ነው ማለት ነው? የባንኩ የቦርድ አባላት የኔን ህንፃ በሐራጅ ለማሸጥ ሲማከሩ እንደሆነ ሰሙ እና ምን ይሁን? ባንኩ የሰጠኝ የ2 ዓመት ገደብ። እንዴት ነው በ6 ወር በሐራጅ የሚሸጠው? ባንኩ እኮ ለሀገር እድገት መሰለኝ የተቋቋመው።
አሁንም አፍን ሞልተህ ታወራለህ? አገርን ጉዳት ላይ ለሚጥል ማንኛውም ኢንቨስትመንት ባንኩ አገልግሎት አይሰጥም። አንተ እኮ ነው ለዚህ ሁሉ ጦስ የዳረገኝ። አቶ ይማና ያመጣኸውን ጣጣ አንተው ጨርሰው፣ አለበለዚያ የሁለታችንን ሚስጥር አደባባይ ነው። አቶ ማርቆስ ጥሩ ነጋዴ ትመስለኝ ነበር። እያስፈራራኸኝ ነው እንዴ? እያስፈራራሁማ አይደለም፣ የበሰበሰ ዝናብ አይፈራም ብዬ ነው። ምንድን ነው የተሳሳትኩት ስህተት? ይሄ ውሻ ልጅ ማስረጃ ሰነድ ይዞ ይሆን? ቀን ተሰይሞ ነበር። ችሎቱ በተከሳሽ ጠበቃ የቀረበውን ክስ አድምጦ የተከሳሽ ጠበቃም ደንበኛዬ በሕጋዊ መንገድ ወደ ሀገር ውስጥ እንዲገባላቸው ያዘዙትን ዕቃ በማጓጓዝ በአስመጪና በትራንስፖርት ውክልና የሰጡት የአስመጪና ላኪ ድርጅት ስህተት የተፈጠረ ነው ሲሉም ተደምጠዋል። የሰነድና የሰው ማስረጃቸውንም ለማቅረብ ተለዋጭ ቀጠሮ እንዲሰጣቸው የተከሳሽ ጠበቃ በጠየቁት መሰረት ፍርድ ቤቱ ለየካቲት 20 ቀን ተለዋጭ ቀጠሮ ይዟል። ተመልካቾቻችን በዚህ ሰሞን መነጋገሪያ የሆነውን የኮንትሮባንድ ንግዱ ዙሪያ ያዘጋጀነው ፕሮግራም ከዜና በኋላ የምናስተላልፍ መሆኑን በአክብሮት እንገልጻለን። በስልጠናው ላይ ባሳየው ትልቅ ብቃት አዲስ አበባ በሚገኘው ዋናው የደህንነት ቢሮ ውስጥ እንድታገለግል በመመደብ እንኳን ደስ አለ። በእውነት የማውቀውንና የምችለውን ሁሉ አንተ እንዳስተማርኩ አስባለሁ። እኛ ሀገር ለመጠበቅ ነው የተፈጠርነው። በዚህም ደግሞ ደስተኞች ነን። ስራችንን ሙያችንን ደግሞ በጣም እንወደዋለን። ስለዚህ መቼም ቢሆን ለሀገርህና ለሕዝብ የገባኸውን ቃል ኪዳን እንዳትረሳ። ያ ቃል ኪዳን ነው ለእኛ ዋስትና። አየህ፣ ቃል ኪዳኑን ስንጠብቀው ይጠብቀናል፣ ስንንከባከበው ይንከባከበናል። ልጠብቃት ቃል ኪዳን የገባህላትን አገር ስትጠብቃት ትጠብቃለች፣ ስትንከባከባት ደግሞ ትንከባከባለች። ቃል ኪዳንህን ረስተህ ክንድ በስልጣን የፈረጠመ መስሎ ህዝቦቿን ማስጨነቅ ስትጀምር አንተም መጨነቅ ትጀምራለህ። ኤልያስ፣ ምን ቢፈጠር ምንም አንተ የኔ ትልቁ አስተማሪ ነህ። የት ነው ያለው ግን ኤልያስ? ስምን ግን እስካሁን አልነገርከኝም። ሳትጠይቂ ኤልያስ ይባላል። የኔ ስም ደግሞ ሩሃማ። ሩሃማ በጣም ቆንጆ ስም ነው። አመሰግናለሁ። ማን ነው? የአባቴ ፎቶ ነው።
የፖሊስ መቶ አለቃ ነበር። በአጋጣሚ በስራ ላይ ያለ ነው ሌቦች ናቸው አሉ የገደሉት። በአደጋ ነው ወይንስ በዘረፋ? ዘረፋ እየተከናወነ እንደሆነ ከቢሮ ተደውሎለት ነው በአካባቢው ላይ ደረሰ። ወይኔ አባቴ ምንድነው እሱ? ወይኔ ሲደርስ ግን ተኩስ ተነሳና አባቴ ብቻ ሞታ። አማዝናለሁ። ከዛማ ተቀበረ። ሌላ ምን አዲስ ነገር አለ? ሌላ አዛዥ ወዲያው ተመድቦ በሳቸው ቦታ ስራ ጀመረ። በማግስቱ የአሁኑ አዛዥ ተደረገ። አሁንም ድረስ የጣቢያው አዛዥ እሱ ነው። አመት ከ6 ወር ወይም 2 አመት ቢሆነው። ምን ነው ችግር አለ እንዴ? አይ እንደውም ዝም ብዬ አሁን ትንሽ አረፍ ብንል ይሻላል። ምናልባት ጠዋት ቀድመኝ ከተነሳ ፍሪጅ ውስጥ ለቁርስ የሚሆን ነገር አይጠፋም። አረ ችግር የለም ተፈቃደን አይደል? አለው ነገር ኮንትሮባንድ ዙሪያ ትክክል ያልሆነ ነገር እንደተፈጠረ ይሰማል። ለዚህ ደግሞ እንደ ምክንያት ደግሞ በዚህ ወንጀል የተሳትፈዋል ተብሎ የተጠረጠሩት ወንጀለኞች በሙሉ በቁጥጥር ስር ውለው ምርመራ እንዲደረግባቸው በተደጋጋሚ ፍቃድ ብናገኝ ተግባራዊ ሳናደርግ ቆይ። ለዚህ ደግሞ ከበላይ አለቆቻችን ትልቅ ወቀሳ እየደረሰ ነው። ከእናንተ ውስጥ ምን እየሰራን እንደሆነ ሊነግረኝ የሚችል ሰው አለ? በድንበር በኩል ኮንትሮባንዶቹ እንዲያልፉ ያደረገውን ሰውዬ ማንነት አጣርተናል። በየከተማውና በየኪሎም ያፋልጉኝ ማስታወቂያ ለጥፈናል። በተጨማሪም እዚህ በእኛ ቢሮ ውስጥ የሚንቀሳቀስ የቡድን መሪ መሆኑንም ደርሰንበታል። በዚህ ጉዳይ ላይ ከበላይ አለቆቻችን ጋር ተነጋግረናል። ያለኝ ኢንፎርሜሽን በሌላ ቡድን ክትትል እየተደረገበት እንደሆነ ነው የተገለጸው። በባለ ሀብቱና በአስመጪ መካከልም አለመግባባት ተፈጥሯል። አሁን ምን ልታደርግ አስበሃል? እዚሁ አካባቢ ቤት ተከራይቼ ለመቆየት አስቤያለሁ። የዚህ አካባቢ ነዋሪ አይደለሁ፣ ለስራ ጉዳይ ነው። ታዲያ እዚህ ዘመድ ወይ ቤተሰብ የለህም? ቢኖረኝማ ትላንት አንቺን አላገኘሽም። ድንገት ከመሸ ወደዚህ ከተማ ደረስኩና ማደሪያዬን ሳላስተካክል ሰዓት ሆነ። የዛሬን እንደምንም ከአንዱ ጥግ ጎዳና ላይ ላሳልፍና ነገ ስለ ቀሪው ቀናቶች አስተካክላለሁ ብዬ እያሰብኩ ነበር። ድንገት አንቺ ከልጆቹ ጋር ስትጋጪ መንገድ ላይ ቁጭ ብዬ አየሁሽ። እና አስፋልት ላይ ልተኛ ነበር? ምንም ምርጫ አልነበረኝም። ገንዘብ ስለሌለህ ነው? ገንዘብማ አለኝ። አየሽ፣ አንዳንድ ጊዜ ገንዘብ የምትፈልጊውን ነገር ሁሉ አይገዛልሽ። እንደውም እዚህ አካባቢ የሚከራይ ቤት ካገኘሽ ብታፈላሉ። ቤት? ከምርህ?
ምን ነው የምቀልድ መስላለሁ እንዴ? ማለቴ እዚሁ እኔ ጋር ለጊዜውም ቢሆን መቀመጥ ትችላለህ ብዬ ነው። እዚህ እንድኖር ፈቀድሽልኝ ማለት ነው? እንደምታየው ብቻዬን ነው የምኖረው። ካልሆነ ለተወሰነ ጊዜ ሞክረውና ሌላ ቤት እናፈላልጋለን። አመሰግናለሁ። በጣም ጥሩ ሰው ነሽ። ምንም አይደል። አንተም ትናንትና ፍጹም መላክ ሆነህ ነበር። ጌታ ሰነዴን አመጣህ? ግማሽ ሰነዶች አዘጋጅቻለሁ። ቀሪውን ደግሞ የአንድ ወር ጊዜ ስጡኝና አመጣለሁ። አንድ ወር መረጃው እጃቸው ገብቶ ፍርድ ቤት እስኪገትሩ ነው። አውቃለሁ ጌታ ይሞክር። ምን ያህል ጊዜ እንደተለማመጡ ገና አውቀዋል። ገባኝ። ከገባ ታዲያ አትታገለኝ። ከዚህ በኋላ ያለው ነው አጸዳዱት። ምን ማለት ነው? ምንም የበላይ አለቆቻችን ቢሆኑ እነሱ ሲያጠፉ እኛ ዝም ማለት የለብንም። እሺ እኛ ምን እናደርግ ነው? አሁን የነገርከኝን በሙሉ እኔ እናንተ በሚስጥር ነው። እኔ ሁለተኛ ከነሱ ጋር መስራት ምን አይገባም። አንተን ከዛ ቦታ ማንሳት ማለት እኮ ምርመራውን ገደል ውስጥ እንደመክተት ነው የሚቆጠረው። ልናሸንፈው የምንችለው ማስረጃዎችን በአግባቡ ስንይዝ ብቻ ነው። እሺ አለቃ። እኔ ጀርባህን እጠብቅሃለሁ። አንተ ደግሞ ያሉትን መረጃዎች በአግባቡ ወደ እኔ ታደርሳለህ። ሰማኸኝ? ተገደለ ብለህ የነገርከኝ ሰውዬ ሬሳ የት እንደቀበሩት አውቀን ሬሳውን ካላገኘን ሰውዬውን በህግ አግባብ መጠየቅ አንችልም። ስለዚህ አንተ ይህን ጉዳይ ላይ መበርታት ነው። እሺ አለቃ። ሄሎ፣ ጤና ይስጥልኝ ጌታዬ። ጤና ይስጥልኝ። ሰላም አዲስ አበባ ገቡ አይደል? አዎ፣ አሁን እኮ እርሶን ኤርፖርት ድረስ ሸኝቼ ስመለስ አንድ ጠቃሚ ጉዳይ ያገኘውና ላማክረው ብዬ እኮ ነው። ምን አገኘ? አዲስ ነገር አለ እንዴ? እኛ ያስገባነውን ዕቃ በድንበሩ በኩል እንዲያልፍ ያደረገውን ሰውዬ የሚያውቁት ሰዎች ስላገኘው ለዛ ጉዳይ ላማክሮት ብዬ ነው። ታዲያ ምን ምክር ያስፈልጋል? ሰውየውን ማፈላለግ ነው። በገንዘብም ሆነ በጥቅማ ጥቅም ተታሉ አይደለም ጉዳዩን የፈጸመው፣ የቅርብ ሰዎች ናቸው መረጃውን የነገሩኝ። ታዲያ እኛ ሰውየውን ማግኘት አንችልም? በዚህ በእኛ ጉዳይ ሳይሆን አይቀርም። በወንጀለኝነት ተከሶ ዱካውን አጥፍተዋል። መረጃውንም የነገሩኝ ሰዎች እሱን ፍለጋ ሳይሆን አይቀርም የመጡት። እና ምን ይሻላል? ሰውየውን ብናገኘው እኮ እኛ የተሻለ ነገር ይኖራል። እንዲያው ምንም ማድረግ እንዳለብኝ አላውቅም፣ ግን አዲስ አበባ ተመልሼ በሁለት ቀን ውስጥ ያለውን ጉዳይ እንጨርሳለን። እንደውም ሁሉን ነገር ትተህ ሰውየውን ብቻ አፍለን። ሁለቱን ይዘናቸዋል። አንዱን እየተከታተልን ነው። እናንተ ብርቱ። 2 ደቂቃ መጣሁ። እሺ ጌታዬ። አቤት። ጌታው፣ እነዚህ ሰነዶችና የህንፃውን ካርታ በእጄ ላይ እንድታስገባልኝ ሞቶት ከጀመርኩ 1 ዓመት እንዳለፈኝ ታውቃለህ። በከተማ ቤቶች ኤጀንሲ ያለውን ዶክሜንት ጠቅላላ አስተፍቻለሁ። ውፋ፣ እሱም ማን አለ? በዛ ጦሰኛ እጅ ላይ ያለው ነገር። ሰውየው ዶክሜንቱን የሆነ ቦታ ቀብሮት እንደሞተ እርግጠኛ። ይሄ ጉዳይ ከቤት ውስጥ ሊወጣ አይችል። አንተን እዚህ ቦታ ላይ ያስቀመጥኩ እኮ ይህን ጉዳይ ታስፈጽምልኛለህ ብዬ። እንዴት መሰሉት ጌታዬ? የሰውየውን ቤት የሚበረብሩ ሰዎች አዘጋጃለሁ። የ10 ቀን ጊዜ ሰጥቻለሁ። እሺ ጌታ።
አሁን ምንም ብቻ አድርሽ ያው ግባ ያው ላደኝ በዛው ነው አዝናለሁ ጓደኛዬ ምርጫ ስለሌለኝ ቻው ምንድነው ገደርጎት እንዴ አጉል አቀኛ መሆን ከግብ ጋር ያጋጫል ኧረ በእናትህ ኧረ ተወኝ ዝም በላት አሁን ምንም ብቻ እንካ ተቀበል በደንብ በጀር አሁን መሬት ቁጭ አድርገው እጀር ላይ ምን ማድረግ አልችልም እኔም ግድ ሆኖብኝ ነው ስማ የፖሊስ መኮንን በመግደል ቁጥጥር ስር ውሏል ሃሎ ሲስቱ እንኳን ደስ አለሽ በጣም ደስ ብሎኛል ኤምባሲ ገባሁ እኮ ቪዛውን ደግሞ በቅርቡ ይጨርሱልኛል በአይን እስከማገኝ ድረስ በጣም ጓጉቻለሁ ሄሎ ማን ልበል አይ አላወቁትም ያው ሁሉ ለታይ ገደል ገባ እሺ ሳጅን አንተ ነህ እንዴ አትቼ ህብለቅ ነፃውንክና ለአንተ የሚሆን ስራ ተገኝቶልሃል የምን ስራ በነፍስ ማጥፋት ወንጀል ያሁም የፖሊስ መኮንንም በመግደል የተከሰስክበት ፋይል እጄ ላይ እንዳለ ታውቃለህ እኔ ማንንም ሰው እኮ አልገደልኩም ይሄን ደግሞ አንተም ታውቃለህ ከሱ ግን እንደገደልክ ነው የሚያስረዳው እሺ ታዲያ አሁን ምን አድርግ ነው የምትለኝ በጥንቃቄ ስማ ኧረ ሳሚ ኧረ በእናትህ ምን አጨናነቀ በቃ እኛ እንወጣዋለን አልኩህ አይደል ሲቶኝ ጉዞ እንደሆነ አይቀር ይህ ሰውዬ እኮ ረፍት ነሳ አሁን ሲስተሪ ምንድነው ብላትሽ እሱ አሁን ከኛ የሚፈልገው ወረቀት ነው አይደል በቃ የሚከብደን ቤቷ መግባት ነው አይደል ግድ የለም እንደምንም እንገባለን አንድ ሁለት አይደል በጆንያ ሞልተን አምጥተን እንወረውርለታለን አብሽር ምንም አትጨናነቅ አንሰማውም እሺ ደግሞ ወረቀት ቤቱ ላይ አምጥተን ነው በጣም ያምራሉ ልጅክ ደግሞ አንተን ነው የሚመስለው ታድለክ ምን ነው ረበሽኩ እንዴ ልጅና ሚስቴ አሁን በህይወት ኖሮ ቢሆን ኖሮ
እንዳልሽው እድለኛ ሰው ነው። ልጄንም ሚስቴንም በአንድ ጊዜ ነው ያጣኋቸው። በጣም አዝናለሁ። ሶሪ። በስራ አጋጣሚ ደብረ ዘይትን ለቅቄ ወደ ሶማሊያ ድንበር ስሄድ እንደዚህ አይነት ችግር ይፈጠራል ብዬ ፈጽሞ አላሰብኩም ነበር። ዲኒን እርዳታ እየፈለጉ እኔ ግን ሳልደርስላቸው ቀረ። አሁን እኔ ምንድን ነው የልጅና የሚስቴን ህይወት እንኳን ማትረፍ ያልቻልኩ። ኢልያስ እባክህን ራስን አረጋጋ። እኔ እንደዚህ ትሆናለህ ብዬ አይደለም የጠየቅኩት። እና እንዴት ነው ልጅና ሚስቴን በግፍ የገደላቸውን ጓደኛዬን ለማደን የመጣሁት ብዬ እንደማይረባ የጀግና ሰው ታሪክ ፍርጥ እንዳደርገው ከሆነ ደግሞ ሄሎ ሄሎ፣ ስማ፣ እናት ወደ ውስጥ ብትገባ አለቅ። ያመጣችሁልኝን ኮተት መልሳችሁ ዘው። የምፈልገውን ነገር እስካላገኘው ድረስ አለቅ። እሻው ምንድነው ማድረግ ያለብን? ይሄ ሰውዬ ከጭንቅላታችን አይወርድም ማለት ነው። ካሁን በኋላ ምንም አይነት አማራጭ ስለሌለ ቤቷም ተመልሰን ስለማንገባ የያዘችውን ወረቀት በቃ መንጩ አድርገን ነው። ሄሎ ኢልያስ፣ ወረቀቴን ጣል። አባትሽ ለምርመራ ያስቀመጡት እዚህ ቤት የምርመራ ሰነድ አለ እንዴ? ለምን ጠየቀኝ? ምክንያቱም ልጆቹ ያለ ምክንያት ወረቀትሽን ሊቀሙሽ አይሞክሩም ነበር። እኔ ራሱ በጣም ገርሞኛል። በፍጹም እንደዚህ ሲሆኑ እኮ አይቻቸው አላውቅም። ለምን የጠየቅኩሽን አትመልሽልኝ? አንተ ለምን ማወቅ ፈለግ? ምክንያቱም ያለ ምክንያት ልጆቹ እንደዚህ ያደርጉም ብዬ ነው። አዎ አንዳንድ ካሴቶችና ሰነዶች አሉ። ነገር ግን ጉዳያቸው በዛኑ ሰዓት የተፈጸሙና ከአባቴ ሞት በኋላ የተረሱ ስለሆኑ ከዚህ ጉዳይ ጋር ምንም አያገናኝም። ልታሳይኝ ትችያለሽ? ማየት ከፈለግሽ። ወይኔ እዚህ እኮ ነበር ያደረኩት። እንዴ ምን ሽሯን የተፈጠረ ችግር አለ? አንተ ልጠይቅህ እንጂ። ቆይ ግን አንተ ከኔ የምትፈልገው ነገር ምንድን ነው? የጠፋ ነገር አለ እንዴ? አንተ የምትፈልገው ነገር እንደጠፋ እያወቅህ ምንም እንዳልተፈጠረ ለምን ጠይቀኝ? ምን እያልሽ? ወይኔ አባቴ ዛሬ ገና ነው ከኔ መራቅ የታወቀ። ድምፅህን እንኳን እየሰማሁ እንዳልስማት። ወይኔ አባቴ
እባክሽ ቀስ ብለው ምናልባት ልጄ ይህንን ማስታወሻ አግኝተሽ አንብበሽው ከሆነ ችግር ውስጥ ወድቄያለሁ ማለት ነው። በሆነ የምርመራ ጉዳይ ላይ ከበላይ አለቆች ጋር አለመግባባት ውስጥ ገብቻለሁ። አንድ ባደራ የተቀበልኩት ዕቃ ነበር። አደራውን ያስቀመጥኩበት ቦታ ከዚህ ማስታወሻ ግርጌ ላይ ታገኘዋለሽ። ይህንን ነገር አገኘሽ ማለት ደግሞ ዋናውን ነገር አገኘሽ ማለት ነው። ባገኘሽው አድራሻ ሄደሽ አደራውን ተቀበለሽ የባለ አደራው አድራሻ እዛ ላይ ስላለ አደራ ልጅ አደራዬን ለባለ አደራው አድርሽ። እወድሻለሁ፣ የእውነት እወድሻለሁ። ዋማ ከአባቷ የተቀበለችውን አደራ ለማድረስ አብረን ስንሄድ አንድ ነገር ውስጥ ይበልጫል። አደራው አባቷን ለሞት ያበቃ ጉዳይ ስለሆነ የአደራውን ባለቤት አንዳንድ ጥያቄዎች ጠይቀው ያሰቡና ስለ ሁኔታው ጥቂት ነገር እንዲያጫውተኝ ጠየቁት። አባቱ ከመሞቱ በፊት የማነ ከሚባል ግለሰብ በብድር የወሰደውን ገንዘብ ከፍሎ ቢጨርሰው የአባቱ ንብረት የሆነውን ህንፃ በጉልበት እንዳስለቀቀውና ህንፃውንም ለአባቴ ባበደረው ገንዘብ በመያዣ መያዙንና ገንዘቡን እንዳልተከፈለው በመካድ ስም ለማዞር ቢሞክርም የወራሽነት ወይም ደግሞ የተለያዩ ሰነዶች ከህንፃው ካርታ ጋር በእጁ ስለሌሉ ከአባቴ ጋር እነዛን ሰነዶች አምጣ በመባባል እየተከራከሩ እንዳለ የአባቱ ህይወት ማለፉንና እነሱ በእጃቸው ላይ ምንም አይነት ማስረጃ ስለሌለ ህንፃውን በስማቸው ማዞር እንዳልቻሉ ሲነግረኝ የማነ በየት በኩል ዞሮ ወደዚህ ሁኔታ ውስጥ እንደገባ ግራ ቢገባኝ አሁን ግን አንድ ነገር ማድረግ እንዳለብኝ ወሰንኩ። ትላንትና ረበሽኳል። በጣም ይቅርታ። ምንም ማለት ያ ያንቺ ጥፋት አይደለም። ሰሞኑን ቤት አፈላልጌ ከዚህ መልቀቅ አስቤያለሁ። ለምን? ምክንያቱም አንቺ እንድትጎጂ ስለማልፈልግ። አዝናለሁ ኤልያስ፣ ይህን ሀሳብ ካንተ በመስማት ነገር ግን የፈለከውን መምራት ትችላለህ። ያንተን ምስጢር እኔ በማወቄ ለሌላ ችግር ጋለጣለሁ ብለህ አስበህ ከሆነ ደግሞ ተሳስተሃል። እኔ በአሁኑ ሰዓት ችግር እየተከተለ ነው። የልጄና የሚስቴን አይነት ዕጣ ማንም ሰው እንዲገጥም አልፈልግም። አሁንም የሞታቸው ምክንያት በመሆኑ ጸጸቱ በጭንቅላቴ መውጣት አልቻለም። እንደ ውሻ በመንገድ ዳር ሲገላቸው በድናቸውንም ሜዳ ላይ የጅብ መጫወቻ እንዲሆን ጥሏቸው ሲሄድ በእኔና በእሱ መካከል የነበረው ጓደኝነት እንኳን ምንም ትዝ አላለውም ነበር። አሁን ምን እንደማደርግ አላውቅም። ብቻ ልጅና ሚስቴን ገሎ እኔንም ወንጀለኛ አድርጎ በሀገሬ ላይ ባይተዋር እንደሆነ ያደረገኝን ጓደኛዬ ፊት ለፊት መግጠም እፈልጋለሁ። ማን ይላል ማምሽ ደውላለሁ አለ። አንተ ነህ ይህን ስልክ የላክልኝ? ኤልያስ ይባላል። ለደህንነታችን ቢረዳም ብዬ ነው ስልኩን የላኩት።
ኮንትሮባንድ ናቸው ተብሎ በመንግስት ስለተያዙት መኪኖች በእነሱ ጉዳይ ዙሪያ መነጋገር እንችላለን። ስለዚህ ጉዳይ ምን የምታውቀው ነገር አለ? ይኸውልህ አቶ ማርቆስ፣ እኔ በእናንተ ጦስ መከራ ላይ ወድቄያለሁ። ልጅና ሚስቴን በዚህ ምክንያት በየማነ እጅ ተገድለዋል። በእናንተ በኩል ደግሞ ለፍርድ ቤቱ ማቅረብ የምትችሉት ማስረጃ እጄ ላይ አለ። በዛ ላይ እንደ አስፈላጊነቱ ለፍርድ ቤቱ በአካል ቀርቤ ምስክርነቱን ስለ ኮንትሮባንዱ መስጠት እችላለሁ። በጣም ጥሩ። ታዲያ እንዴት ነው መገናኘት የምንችለው? ለጊዜው በአካል መገናኘታችን ትንሽ አስቸጋሪ ሳይሆን አይቀርም፣ ግን በስልክ የተገናኘን ጉዳዩን መፈጸም እንችላለን። የጠበቃዬን ስልክ ቁጥር እሰጥሃለሁ። ከጠበቃዬ ጋር በዚህ ጉዳይ ላይ መነጋገር ትችላላችሁ። በጣም ጥሩ። ሄሎ፣ አረበሽኩሽም? አላረበሽከኝም። እንዴት ነው? የሚከራየውን ቤት አግኝቻለሁ። ኦ ጥሩ ነው። የት አካባቢ ያገኘ? እዛው ያልኩሽ አካባቢ ነው። እኔ ግን እዛ አካባቢ መከራየትን በፍጹም አልወደድኩትም። ግድ የለም፣ ምንም ችግር አይፈጠርም። ዛሬውን ቤቱን ገብቼበት አድራለሁ። ወደ ማታ ዕቃ ለመውሰድ ወደ ቤት እመጣለሁ። እሺ፣ ቻው። ሄሎ፣ የአቶ ማርቆስ ጠበቃ ነው? ኤልያስ ይባላል። አቶ ማርቆስ ስለኔ ብዙ ያጫወቱ ይመስለኛል። በአካል መገናኘት ባለመቻላችን አዝናለሁ። ታዲያ እንዴት ነው ለፍርድ ቤቱ ማስረጃውን ማቅረብ የምንችለው? የህግ ከለላ እስካላገኘው ድረስ እኮ እኔ ለፍርድ ቤቱ በአካል ቀርቤ ማስረጃውን ማቅረብ አልችልም። ታዲያ የተሻለ መንገድ ካለ እንድትጠቁመኝ ብዬ ነው። የሰነድ ማስረጃዎቹን ለአቶ ማርቆስ ሰጣችኋል። እኔ የምልህ በድምፅ ሪከርድ የተደረገ ማስረጃ ለፍርድ ቤቱ ማቅረብ አንችልም እንዴ? ኦኬ፣ እንደውም እሱ የተሻለ ነው። በጣም ጥሩ። በዛ መንገድ ማቅረብ እንችላለን። በቃ ይሄ ቀላል ነገር ነው። እሺ፣ በቃ አዘጋጅቼ እንደጨረስኩ እደውልልሃለሁ። ባለፈው ሻንጣ ሙሉ ወረቀት አመጣ ነበር። ያን ሁሉ በረበረና እኔ የምፈልገው ከዚህ ውስጥ ሂዱ ብሎ አባረ። ለመሆኑ ከእናንተ መሀል ማንን ነው የፖሊስ አዛዡ አስራለሁ እያለ የሚያስበው? ኧረ እሱ የለም፣ እዚህ ተደብቋል። ደግሞ ወረቀቱን ካላገኘ እኮ መንገድ ላይ ሲያገኘ ያስረዋል። ደግሞ ቀላል አይደለም እኮ በነፍስ ማጥፋት እኮ ነው የሚከሰሰው። ኧረ እንደ ቀልድ ዝም ብሎ 15 ዓመት ነው የሚለመጥቁት አባዬው። እሱ ነፍስ አጥፍቷል። ኧረ እሱ ሰው አልገደለም። ለዛውኑ ደግሞ እኮ የሮማን አባት ገላቶ ተከሰሰ። አሁን የምትለን ባለን ማሸገር ሄሎ፣ አቶ ማርቆስ። አቤት፣ ማን ልበል? የሆነ መልእክት ነበረ ለእርሶ። ዕቃም እንዳደርስልዎ አዝዣለሁ። አስታወስኩ። ታዲያ ተቀብለኝ። የት ብቻ እንደማደርሰው ቦታውን ንገሩ።
መርካቶ ምዕራብ ሆቴል ፊት ለፊት ነጭ መኪና ይዤ እጠብቅሃለሁ። ታርጋዋ 7541 በ30 ደቂቃ ውስጥ እንገናኝ። እሺ እሺ። በቃ አደራ በቀኝ በኩል ያለውን የመኪናዋን መስታወት ከፍተህ ብቻ ይጠብቀኝ። እሺ 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 እሺ። በተጠለፈው ስልክ አቶ ማርቆስ ሰው ሲያናግሩ ሰምተናል። መረጃም እንደሚለዋወጡ ደርሰንበታል። መረጃውን የሚለዋወጡት በ30 ደቂቃ ውስጥ ስለሆነ አድራሻውን ቴክስት አድርግላችኋለሁ። እንኳን በሰላም መጣ። ወዴት? ወደዚች ዓለም ነው። አንድ ወዴት ትለኛለህ እንዴ? እሺ ነበር እንጂ አለመሞትህ በጣም ነው የሚገርመው። እኔ የምልህ የድመት ልብስና ግን የሰው ልብስ ለምንድን ነው ቶሎ የማይወጣው? እንጃል። ባለፈው የሆነ እንግዳ ጋበዝንና የሆነ ተፋልጠን ግማሽ ኪሎ ቂጤ ስጋ ገዛንና ጠባብሰን ለእንግዳው ልንሰጥ የሆነች ድመት ተፍ አታረገንም መሰለህ? አያስቅም። እኔ ደግሞ ማመስል ድመቷ እንደ ልብስ እንደዚህ ጨመቁኝና ማስጫል ያደርጓል። ለማንኛውም መላ ይባላል። ከኔ ቆይ ምንድን ነው የፈለግከው አንተ ውሻች? እና ልቀቀኛ። ለምን ያስኩ? ለምን እለቅሃለሁ? የፈለግከው አንተ ውሻች? እገልሃለሁ። ከኔ ምንድን ነው የፈለግከው? እገልሃለሁ። እሺ እገልሃለሁ። ገደለኝ ሊገለኝ ነው። በእናትህ በምንድን ነው ጋይ? ወይኔ በእናትህ አለ ገደለኝ። ይሄንዛ እኔ ነው አንተ የምትገለው? ስማ አሁን ወልህ አሁን አሳያለሁ። እሺ አንድ በአንድ አሳያለሁ። እንዴ እገላለሁ ይላል እንዴ ጭባ? ኧረ በስመ አብ። ሰውየውን ይዘነዋል። ሰውየውን ይዘነዋል? እንዴት አድርጋችሁ ያዛችሁት? ፌንት ስላደረገ አካባቢ ላይ ኔትወርክ የለም። ወጣ ብዬ ነው ማናገር። ስልኩን ብቻ አምጡልኝ አይደለም እንዴ ያልኳችሁ? አሁኑኑ ሰውየውን ፍቱት። ስልኩን ደግሞ ለኔ በሌላ ሰው ላክ። ሄሎ፣ ስልኬን ለምን አትመልስልኝ? አይዞህ ስልክህን እመልስልሃለሁ። ታዲያ ምን ፈልገህ ነው እንደዚህ? ምን ነው ልጆቹ ጎዱን? ቆይ እሱን ቶ አንተ ከኔ ምንድን ነው የምትፈልገው? እንድንገናኝ እፈልጋለሁ። እሺ ደስ ይለኛል በጣም። ኤልያስ ነኝ። መልካም። ኤልያስ አባቴ የት ነው ያለኸው?
ኤልያስ እነሱ እጅ ከመግባት በፊት እኔ ላገኝ እፈልጋለሁ። አሁን አንተን አምናለሁ። መልካም እመነኝ፣ ምንም ችግር የለም። ቢያንስ ስለተፈጠረው ችግር እውነቱን እንድነግርህ ጥቂት ጊዜ እንድትሰጠኝ ብዬ ነበር እንደዛ ያደረኩት። ታዲያ የት እንገናኝ? የሚስቴና የልጄን ነፍስ በእጁ ይዞ ለወንጀል ስራው ተባብሬ መሀል ላይ እንዳጠፋ ዓላማዬን እንድቀይር ሕግ ጥሼ በኃላፊነቴ ላይ ቤተሰቤን ለማዳን ስል ወንጀል እንድሰራ አስገደደ። ያሰበውን ከመፈጸም ማንም አያውቅም። ሶማሊያ ድንበር ላይ የነበሩትን የእሱን ኮንትሮባንድ መኪኖች ወደ ኢትዮጵያ ምድር እንዲገቡ አድርገው የሚስቴን የልጄን ነፍስ ግን ማድረጋቸው ኤልያስ ይህን ጉዳይ እኔ እከታተለዋለሁ። አንተ ግን ራስህን ጠብቅ። ኤልያስ የላክልኝ ዕቃ ደርሶኛል። አመሰግናለሁ። ምንም አይደለም። አመሰግናለሁ። ታዲያ በምን አይነት ሁኔታ ነው ፍርድ ቤት ማስረጃ ማቅረብ እንችላለን? ከጠበቃው ጋር በስልክ ተገናኝተን ተነጋግረን ነበር። እንደሚሆን እናደርገዋለን። ታዲያ ለአንተ የሚገባን ክፍያ ማዘጋጀት ይኖርብናል ማለት ነው። አቶ ማርቆስ እኔ ክፍያ አልፈልግም። የእሱ ጥፋት ብቻ እንዲቆም ነው። በእውነት እስካሁን አንተም ማመን ነበር። በልጅና በሚስት ሞት በጣም አዝኛለሁ። አመሰግናለሁ። የቀረውን ከጠበቃው ጋር ተገናኝተን እንደሚሆን እናደርገዋለን። ሰላም ነው። እነዚህን ፎቶዎች እንደ ተጨማሪ እንድታያቸው ብዬ ነው ያመጣሁት። ይኸውልህ እሱን ፎቶ። አዎ እሱን በሶማሊያ ድንበር በኩል በግዳጅ ላይ እያለን ነበረ አብረን የተነሳ ነው። እግሩን በቦምብ ተመቶ አገሩን ማገልገል እስካቆመበት ጊዜ ድረስ በጣም የቅርብ ጓደኛዬ ነበር። በተለያዩ ግዳጆችም ላይ አብረን ተሳትፈን እናውቃለን። በጣም የቅርብ ጓደኛ ከዛ ገባ አንደኛ ሚዜ ነው። ትዳር ይዞ ተሰብስቦ እንዲቀመጥ ብዙ ጊዜ ስነግረው ይሸሸኝ። ከኔ ባለቤት ውጭ በስራ አጋጣሚ ካልሆነ በስተቀር ከማንም ሴት ጋር ጊዜውን ማሳለፍ አይወድም። ይነጫነጫል። ለውሳኔ በጣም የፈጠነ ሰው ነው። ግን ምንም ቢሆን በእኔና በቤተሰቤ ላይ እንደዚህ አይነት ውሳኔ ላይ ይደርሳል ፈጽሞ አስቤ አላውቅም። ግን በጣም ይገርማል። ይህንን ጉዳይ የሚመረምረው ፍርድ ቤት የሚሰየምበት ቀን ሳይደርስ እኔ ላይ በማንኛውም ሁኔታ ችግር ከተፈጠረ እነዚህን ሰነዶችና ማስረጃዎች ችሎቱ ፊት እንዲያቀርቡት ለአቶ ማርቆስ ጠበቃ እንደምትሰጥልኝ ቃል እንድትገባልኝ እፈልጋለሁ። ቃል እገባለሁ አባቴ። ይኸውላችሁ በጥንቃቄ ስሙ። ጠበቃውን እጁ ላይ ካለው መረጃ ጋር ምንም አይነት ግርግር ሳትፈጥሩ ይዛችሁት እንድትመጡ ይፈልጋሉ። ሄሎ፣ በአስቸኳይ እፈልግሃለሁ። እዛ የምንገናኘው። እሺ ኢንስፔክተር፣ እንደውም ባለፈው በሰጣኝ ስራ ላይ አንዳንድ ነገሮችን ሳላገኝ አልቀርም። እዛው ሲመጣ እንነጋገራለን።
ስማ ፍጠና በሩ ዝጋው ዝጋው ማናችሁ ግን እናንተ ጌታዬ ትእዛዙ ተፈጽሟል። በዚህ የምትመለከቱት ቪዲዮ ላይ የምሰጠው የምስክርነት ቃል በሙሉ እውነት ስለመሆኑ በፈጣሪ ስም እምላለሁ። ኤልያስ ኮማንደር ኤልያስ ክብሩ ይባላል። በከፍተኛ የደህንነት መስሪያ ቤት ውስጥ ነበር የምሰራው። በኮማንደርነት ማዕረግ በመንግስት በኩል በቀጥታ የሚሰጡ ተልእኮዎች በተደጋጋሚ በስኬት በማጠናቀቅ ህዝብን ለማገልገል የገባነውን ቃል ኪዳን በተግባር ለማሳየት በሚጠር አንድ ጥሩ ምሳሌ መሆን የሚችልን የደህንነትና የስለላ ቡድን በኃላፊነት በመምራት ሀገሬን በፍጹም ታማኝነት ለማገልገል የሚሞክር ሰው ነው። በኢትዮ ሶማሌ ድንበር በኩል የኮንትሮባንዱንና የሌሎች እንቅስቃሴዎችን ለመቆጣጠር እኔና የኔ ቡድን ተመድበን ቦታችንን ይዘን ስራችንን እያከናወንን ሳለ የመንግስት ከፍተኛ የደህንነት እቃዎች ናቸው ተብሎ በደብዳቤ የተላለፈልኝ ትዕዛዝ ፕሮቶኮሉን ያልጠበቀ ትዕዛዝ መሆኑን በሚገባ አስረድቼ በደብዳቤው ላይ የተዘረዘሩትን 5 ያህል ከባድ መኪኖች ድንበሩን እንዳያልፉ ከለከለ ትዕዛዙን በ15 ደቂቃ ውስጥ ካልፈጸሙ ልጅና ሚስቴን እንደሚገድላቸው የቅርብ ጓደኛዬ በነበረውና የሥራ ባልደረባዬ ሆኖ ላለፉት ብዙ ዓመታት አብሮ ሲያገለግል በነበረው በአቶ የማነ ዛቻ ስለቀረበብኝ የምሰራው ስህተት ምንም መጥፎ መሆኑን ብረዳ የልጅና ሚስቴን ሕይወት ባተርፍ ብዬ መኪኖቹን ድንበር አልፈው እንዲገቡ ፈቀዱ። መኪኖቹ ድንበሩን አልፈው እንደገቡ የልጅና የሚስቴን ደህንነት ለማረጋገጥ በተደጋጋሚ ወደ አቶ የማነ ጋር ስልክ ብደውል እሱን ግን ማግኘት አልቻልኩም። መኖሪያ ቤቴ ወዳለበት ወደ ደብረ ዘይት ከተማ በመኖሪያ ቤት ስልክ በተደጋጋሚ ብደውል ለስልኩ ጥሪ መልስ የሚሰጥ ሰው እንኳን አላገኘም። በአቅራቢያችን ካሉ አንድ ጎረቤታችን ጋር ደውዬ መሞታቸውን አረዱ። ሬሳቸውን እንኳን የሚቀብር ሰው ሲጠፋ መዘጋጃ ከሜዳ ላይ አንስቶ እንደቀበራቸው ነበር። እስኪ አስቡ፣ ድንበሩን አልፈው ኮንትሮባንድ መኪኖቹ እንዲገባ ያደረገው እሱ። ኮንትሮባንድ በዚህ በኩል ገብቷል ብሎ ደግሞ መኪኖቹን ጠቁሞ ያስያዘው እሱ። እኔንም ኮንትሮባንድ በድንበሩ በኩል እንዲያልፍ አድርገሃል ብሎ ወንጀለኛ አድርጎ የከሰሰኝ እሱ። ምንም የማያውቁትን ልጅና ሚስቴንም የገደላቸው እሱ። የህግ ከለላ ካገኘው ይህንን ምስክርነት ለፍርድ ቤቱ በግንባር ማቅረብ ይፈልጋል። ከዚህ ጉዳይ ጋር የተያያዙ የተለያዩ የሰነድ ማስረጃዎችንም ጭምር ይዤ መቅረብ ይችላል። ኮማንደር ኤልያስ ክብሩ ይባላል። አመሰግናለሁ። ስማ አንተ፣ በአስቸኳይ ሰዎችን ሰብስበን እንድጠብቀኝ የምንሰራው ስራ አለ። ተዘጋጅታችሁ ጠብቁ። ተያይዘን መቀመቅ ከመውረዳችን በፊት አንድ ነገር ልታደርግ ይገባል። የእሱን ነገር እኔ ወጣዋለሁ ብለህ ስትዝረከረክ ጉድ አደረከኝ አይደል? ስራውን ጥሎ በድንበር በኩል ከሀገር ሸሽቷል ስትለኝ አልነበር እንዴ? አሁን ብታመኝም ባታምነኝም ኤልያስ እዚሁ ከተማ ውስጥ ነው ያለው። ደግሞ ነገ በሚሰየመው ችሎት ላይ ምስክር ሆኖ ሊቀርብ እንደሚችል እኔ ራሴ ደርሼበታለሁ። ምን ላድርግ ትለኛለህ እንዴ? አሁን እሱን ጉዳይ የሚከታተሉ ቡድኖችን ጥቆማ እንደደረሰ ነገር በተለያዩ ሚዲያዎች የአፋልጉኝ ማስታወቂያ እንዲለቀቅ አድርግ። የቅርብ ጊዜ ፎቶዎችን አሁኑን እልክልሃለሁ።
የአፋልጉኝ ማስታወቂያ። ይህ ምስሉን የምትመለከቱት ግለሰብ በሀገር መክዳት ወንጀል ተጠርጥሮ በመንግስት በጥብቅ የሚፈለግ ስለሆነ በማንኛውም ሁኔታ ግለሰቡ ያለበትን ቦታ በሚከተሉት የስልክ ቁጥሮች በመጠቆም ሀገራዊ ግዴታውን ይወጡ። የመከላከያ ከፍተኛ ወንጀል ምርመራ ጽሕፈት ቤት። ሄሎ የአቶ ማርቆስን ጠበቃ ፈልጌ ነው። ስብሰባ ላይ ናቸው። መልዕክት ካለ ግን አድርስ። እዚሁ ከተማ ውስጥ ነው ያለው። ጉድጓድ ውስጥ ገብታችሁም ቢሆን ካለበት ይዛችሁ እንድትመጡ ከነ ህይወቱ ነው የምፈልገው። እኛ ነህ ተብዬ መሳደብ ሆነ መሰለኝ። አንተ ሁሉን ቻይና መሀሪ ነህና አውቄ በድፍረት ሳላውቅ በስተት የሰራሁትን ኃጢአት በሙሉ የልጅና የሚስቴን ነፍስ ነው። አሁን ከገጠመኝ ነገር በአንተ ፍቃድ እንደምወጣ አምናለሁና ከዚህ በኋላ የሚሆነው ነገር ሁሉ አንተ እጅ የኔ አይነት በደልና እንግልት በሌሎች ላይ እንዳይደርስ የዚህን ክፉ ሰው አካሄድ አንተ አስቆም። ከአሁን በኋላ የሚሆነውና የሚፈጠረውን ጉዳይ ስለማላውቅ የኔ ጉዳይ በአንተ እጅ ነው። እስካሁንም እዚህ ድረስ እንድደርስ አድርገኸኛልና አመሰግናለሁ። ጌታው ጤና ይስጥልኝ። እያደረክ ያለው ነገር ካልገባ የምትሄድበት ጎዳና ድቅድቅ ጨለማ ውስጥ እንደሚከት ቀድሜ ላሳወቅህ ብዬ ነው። ጨለማና ብርሃንማ ነገ ፍርድ ቤት ላይ ይለያል። ይሄ ረዳለሁ ብሎ የቀረበ ሰውዬ አይጠቅምህም፣ ጭራሽ ገደል ውስጥ ነው የሚከት። ምን ነው ፈራ እንዴ አቶ የማን? እንድታስብበት ብዬ ነው የደወልኩልህ። ግድ የለም የሚጠቅመኝና የሚጎዳኝን በንቄ ማክሳል። በዛ ላይ በአሁኑ ሰዓት ያንተ ምክር አያስፈልግም። የዛች የዶሮዋን ነገር ዛሬውኑ ጨርስ። እሺ ጌታ። ማጨርስልኝ ግን ራስህን ነው የምጨርስ። እሺ ጌታ ይጨርሳል። አውቅቻለሁ። መሄድ ትችላለህ። እሺ ጌታ አመሰግናለሁ። ሄሎ
ሄሎ ያንተን ስልክ እየጠበቅኩ ነበር። ኦ ኤልያስ አንተ ነህ እንዴ? ምንድን ነው የተፈጠረው? መረጃውን እስኪ የት አገኘህ? ጌታው ሰርፕራይዝ ያደረከኝ መስሎ ነው። ጌታው አንተ ማን ነህ? መደበቅ መቼም ታውቅበታለህ። የማንን አይደል? አንተ ውሻ፣ የምትሰራው ነገር የሚሳካልህ መስሎ ከሆነ ተሳስተሃል። አፍንጫዬ ስለሆነ ይገርማል። ስማ፣ የመረጃው ዋና ኮፒ እኔ ጋር እንዳለ እንዳትረሳ። አሁን ህዝብ ሁሉ እንዲመለከተው በኢንተርኔት ተለቀዋል። አይ አታደርጉም። አድርጉ። ህግ በሰራው ግፎች ልክ በቅጣት ወይኒ ሲወረውር ያኔ እኔም እጄን ለመንግስት ሰጥና አንተ የገባህበት እስር ቤት አብሬህ ተከትዬ ይገባል። ከዛ በአንተ ምክንያት ያየሁትን አበሳ በእኔ ምክንያት አንድ በአንድ ስትቀምሰው ማየት እፈልጋለሁ። ሄሎ አለቃ፣ አገናኘዋለሁ። ስልኩን ብቻ ይስጡ። አንተ ደጃ ተቀመጥ አላልኩም እንዴ? እንካይነን ምግብ ለእናትህ ስጠው። ሁለተኛ ከዚህ ቤት ንቅንቅ እንዳትል። አግባ። ሄሎ መልእክት ነበረኝ። አንተ ማን? እኔን አታውቀኝም። አሁን ልጅህን እንድታናገረው ብዬ ነው። የማን ልጅ? አባ አቢ አባዬ ናፈቀኝ እኮ። በቃ ይሄን ያህል ካናገርኩህ ይበቃል። ቆይሽ አንዴ። ይቅርታ፣ እኔም ታዝዤ ነው። እስኪ ልጅ ላናገር። እንደሚመስለኝ ቤተሰብን ማዳን ከፈለግ ከሰውየው ጋር ብትስማማ ይሻላል። ሰማኛለህ? ላለቃህ ንገረው። የኔ እናንተ ጉዳይ ከሆነ ቤተሰቤን ተው ብሎሃል። ካሁን በኋላ እግዚአብሔር ምስክሬ ነው፣ አለቅህም ብሎሃል። ግባ። ባለፈው አጣራለኝ ብዬ ስለሰጠው ፎቶ ስለ እናትና ስለ ልጅ ምንም የተገኘ አዲስ ነገር የለም። ስለሱ ጉዳይ እኮ ነው አናግርሃለሁ ያልኩህ። እነሱ የሚያውቅ ሰው አገኘህ እንዴ? እርግጠኛ አይደለሁም፣ ግን የሆነ ሰው የሆነ ቦታ ጠቁሞኛል። እና ሄደን ማረጋገጥ እንችላለን? በሚገባ እንጂ። እዚህ አካባቢ እኮ ነው ሰፈሩ። የት? በዚህ በኩል? በዚህ በላይኛው በኩል በጫካ። እዚህ ድረስ ግን የሰውዬ ምን ይሰራል? አብሬው እኮ ስንት ጊዜ መጥቻለሁ። እኔ ምን እንደማያደርግ አላውቅም። እሱ ብቻውን ከመኪና ይወርዳል፣ ይራቅ ብለው ከሆነ ሰውዬ ጋር ያወራል። በቃ ተመልሶ ይመጣል። አሁን እኮ ነው የሆነ ጓደኛዬ ነገር
ኤልያስ እባክህን ድረስልኝ። ሰዎቹ ከኔ ምን እንደሚፈልጉ አላውቅም። ምንድነው? እባክህን ድረስልኝ። ማናቸው? ሄሎ ማልበል አንተ የኔ የሆነ ንብረት አንተ ጋር ነው። ንብረቱን ከመለስክልኝ ልጅቷን በሰላም እለቅልሃለሁ። የምን ንብረት? እሺ እጄ ላይ ነው ያለው። በቃ ልጅቷን ምንም ነገር እንዳታረጉት። የት ድረስ ላምጣልህ? አዲሱ ሰፈር ግሩም ክትፎ ቤት እዛ አካባቢ ያለ ሰው ይጠብቃል። ተገናኝ። ግን አንተ ማን? ሰውየው እኔንማ ባታገኝ ይሻላል። እሺ አደራ። እንደውም ያውና ሰውየው መጣ ከሱ ጋር ነው። ስማ እርግጠኛ ነህ? አዎ እርግጠኛ ነኝ። አዞር በልሽ ተነስ። ኧረ ወንድሜ እኔ ንጹህ ሰው ነኝ። ምንም የማውቀው ነገር የለም። ተልኬ ነው የመጣው። ምንም የማውቀው ነገር የለም። ምንም ተልኬ ነው የመጣው። የምልህን ካደረግልኝ እኔ ከአንተ ጋር ጉዳይ ነው። አሁን ለላከ ሰውዬ ስልክ ነው ሰውዬውን እቃውን እንደተቀበልከው ነው እሱንም እንደሸኘው ነው። እሺ ሄሎ ሳጅን፣ ጉዳዩ ተጠናቀቀ? የምንፈልገው ዕቃ እጄ ላይ አልገባም። እጄ ላይ እንደሚገባ እርግጠኛ ነኝ። ልክ እንደገባ ደውሎ። እንግዲያውስ ምንም አይነት ማስረጃ መተው የለብንም። የልጅቷንም ነገር አሁኑኑ ጨርስልኝ። እንዴት አድርግ? አባቷን እንደገደልከው ነው።
ስሚ የእናንተ ነገር በጣም እንደሰለቸኝ ነው የምነግርሽ። የአባቴን አደራ ከአባቴ ጋር ቀበል። ምናልባት እሱን የምታገኘው አንተም ልክ እንደ አባቴ መቃብር ስትወርድ። ልቀቀኝ። ስሚ ትሰሚያለሽ? አንቺንም እንደ አባትሽ ስደፋሽ አባትሽን ለምን እንደገደልኩት እዛው ሄደሽ ጠይቂዋለሽ። ተይወርሻለች። አባቴን የገደልከው አንተ ነህ። ዝም በይ። ስሚ የምፈልገው ንብረት እጄ ላይ ይግባ እንጂ አንቺንም አሁኑኑ ወደ አባትሽ ቀላቀልሻለሁ። ልጅቷን ተዋት። ኧረ እባክህ የምፈልገው ንብረት ከሰጠኝ ልጅቷን እለቅልሃለሁ። እቃውን የምትፈልገው አንተ ነህ? አዎ። አይዞሽ አይዞሽ አይዞሽ። ስራው ተጠናቀቀ? በሚገባ ሁሉም ነገር ተጠናቀቀ። እንግዲያውስ ሴሚስ ያለው መኖሪያ ቤቴ በ30 ደቂቃ ውስጥ እንገናኝ። እዛው ጠብቃለሁ። ዋን ልጅና ሚስቴን ማን አልገደላቸው? በሕይወት አሉ እስካሁን። አሁን ያሉበትን ቦታ ያረጋገጥኩ ይመስለኛል። እባክህን ኤልያስ፣ እኔ ደህና ነኝ። ይልቅ ለሚስትና ለልጅ ፍጠንላቸው። አይዞሽ ሆስፒታል አድረስሽ። ትንሽ ራሴን አሞኝ ስለነበረ ነው። ኤልያስ እባክህን ጊዜ የለም። በቃ እሺ። ይልቅ ለልጅና ለሚስት ፍጠንላቸው። እንወቅሽ። እሺ በቃ እሺ። ስማኝ ኤልያስ፣ ሁሉንም ነገር እኮ በትዕግስት መውጣት እንችላለን። አቶ ማርቆስ፣ ለማንኛውም ነገ የፍርድ ቤቱ ጉዳይ ልክ እንዳሰብነው በሚገባ እንዲጠናቀቅ እፈልጋለሁ። በቃ አሁን አንተ ተረጋጋ። ሁሉንም ነገር እኔ ሰምቻለሁ። አይ መረጋጋ እንኳን አይመስለኝም። አሁን የቤቱን አድራሻ አግኝቻለሁ፣ ወደዛ እየሄድኩ። ስማኝ አንተ ብቻህን ወደ መኖሪያ ቤቱ እንዳትሄድ፣ እሱ ወጥመድ ነው ያዘጋጀው። እኔ ጋርም አሁን ደውሎ ነበር። አዝናለሁ አቶ ማርቆስ፣ እኔ መሄዴ አይቀርም። ግን ምንም ቢፈጠር ምንም ነገ የፍርድ ቤቱ ጉዳይ በሚገባ እንዲጠናቀቅ እፈልጋለሁ። እመነኝ፣ ሆን ብሎ ነው ይህን ነገር ያደረገው አንተን ለማጥመድ። ይህንን እድል ማጣት አልፈልግም አቶ ማርቆስ። ቢያንስ ሞክሬ። አንተ እኮ ደገኛ ስለሆነ ነው ቦታው እንዳትሄድ። ምንም ይሁን ከዚህ በኋላ ወደ ኋላ አልመለስም። በቃ እሺ፣ እሺ በቃ እኔ ፖሊሶችን ይዤ እከተላለሁ። የማነ ቤት ውስጥ ነው ያለው አይደል? ኧረ እኔ አላውቅም። እንዴት አጣ? እኔ ቤቱን ብቻ ነው የምጠብቅለት። እኔ እንዴት አውቃለሁ? ሄሎ ኤልያስ። ሄሎ። ልጅና ሚስት ያሉበትን ቦታ አውቀናል። የት ናቸው? ሴሚሲ አካባቢ ከሱፐር ማርኬት ፊት ለፊት ባለ 3 ፎቅ መኖሪያ ቤት ነው። እዛ ነው የሚገኘው። ሱፐር ማርኬቱ ፊት ለፊት አልከኝ? በቃ እኔ እዛ ልደርሻለሁ። ይኸውልህ ስማኝ፣
ብቻህን ግን ወደዛ አካባቢ እንዳትንቀሳቀስ። እኛ በፍጥነት እዛ እንደርሳለን። እኔንም ራሱ ይዞኝ ነበር እያልኩ። አዎ ራሱ ነው። አዎ በሜዳው በኩል በጀርባ በኩል ወደ መኖሪያ ቤት እየመጣ ነው። ሰባት ጥሪያችሁ ደርሶናል። ተጨማሪ ኃይል ወደ እናንተ እየመጣ ነው። ሰባት ይሰማል። ምድብ ሰባት አቅራቢያችሁ ያሉትን አባሎች ወደ እናንተ እንዲመጡ አድርገናል። ሄሎ ምድብ ሰባት ሄሎ ሳጅን፣ ምን ነው ቆየ? ደርሻለሁ። መኖሪያ ቤት ፊት ለፊት ነው ያለው። ኦ ኤልያስ፣ አንተ ነህ እንዴ? ቁሙ ቤት በኩል ተገናኛችሁ? ይኸውልህ ማለት በፊት ያመለጠኝን እድል ዛሬ እጠቀምበታለሁ። ከአሁን በኋላ ከቻልክ አስቆም። መጣሁ። እንኳን ወደ ወጥመዴ በሰላም ተከተለኝ። የልጅ ነፍስ በእጅ እንዳለች እያየህ ይመስለኛል። ጀምር። ከመግደሌ በፊት መሳሪያውን ወደ መሬት ጣል። ልጄን ተው ብያለሁ። ጀምር። ልገል ኤልያስ፣ እያስጠነቀቅኩ
አስቀምጠው። ይገርምሃል፣ የእነ ኤልያስ ጉዳይ በእንደዚህ ባጭሩ ይፈጸማል ብዬ አስቤ አላውቅም። እሺ ጠበቃ፣ ይህ ሁሉ ከመድረሱ በፊት በዚህ ጉዳይ ላይ ደጋግሜ እንዳትገባ ጠይቄህ እንደነበር ታስታውሳለህ? ምንድን ነው? ነቃይ ነው ወይስ ምን ያመጣል? አሊያም ደግሞ ከህግ አያመልጥም ብለህ አስበህ ነበር? አንተን እኮ ነው እያናገርኩህ። በቃ እሺ፣ እስከምታሰቀኝ ግደለኝ። ምን ነው ቸኮል? የት ይቀርልሃል? ተው ስልህ የዛኔ ብትሆኝ ነው ዛሬ አንተ ላይ አልደርስም። ጓደኛዬ ነቃህ? ምን ነው አታውቀውም? የአቶ ማርቆስ እኮ ጠበቃ። ምን ነው ደነገጥ? ያው ሊያሰብከው ነገር የሚሳካ መስሎ ነበር እንዴ? ያሰባሰባችሁት መረጃ በአጠቃላይ ከነ ጠበቃው እጅ ገብቷል። ነገ ፍርድ ቤት የምታቀርቡት ማስረጃ ስለሌለ እናንተ ነገር ከሸፈ ማለት ነው። አይ ኤልያስ፣ ከአንተ የተሻለ ወዳጅ የለኝም ነው ያልከኝ? እኔ ደግሞ ከአንተ የተሻለ ጠላት ደግሞ እስከ መቼ ወዲያ ነው እኔ እናንተ ወዳጅ ሆነን የምናውቀው? በሕይወት የቆየበትን ምክንያት ሳልነግርህ ብትሞት ይቆጨኝ ነበር። ሰማኛለህ? አንተን ገድዬ ሚስትህን እንደ ልጅ አገር ድሎ አብሼ ነው ማለት ነው። ሙሰራ አንተ ወይ ብያ ወይ ከሌላ ማነው ፖሊስ? አንተን አይደለም? አንተ ውሻ ልጅ ያስጥሉኛል ብለህ አስበህ ከሆነ አንተን አይደለም አስክሬንህን ነው ለያገ